እሷንሽ የመንገዴ ፋና እንዳልጠፋ እንዳለው ልጅ ነኝ ቀበልን። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪያችን እግዚአብሔር ላደረገልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ጻድቃን በረከታቸው ረድኤታቸው ከሁላችን ጋር ይሁን። የተወደዱ አባታችን ክቡር መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህራችን መጋቢ ብሉይ መምህር ኤልያስ የዚህ ደብር የስብከተ ወንጌል ክፍል ኃላፊ፣ የተከበሩ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ አሁን የዘመሩት ወንድማችንም ሌሎችም በቅድስት ቤተ ክርስቲያን አገልግሎት ውስጥ እንደ አቅማችሁ የምታገለግሉ ምዕመናን ሁሉ፣ አባቶቻችን ሊቃውንት፣ በቅድሚያ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አሁን ዘመኑ በፈጠረው በማስተላለፊያ መንገድ በሌላም ቦታ ሁናችሁ የእግዚአብሔርን ቃል የምትሰሙ ምዕመናን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን አምላክ ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አፈቅረከ እግዚኦ በኃይሌ፣ ጉልበቴ ሆይ እወድሃለሁ በሚል ርዕስ ነው የምንማማረው። የቅዱስ ዳዊት መዝሙር 17 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እስኪ ሁላችሁም አቤቱ ጉልበቴ ሆይ እወድሃለሁ በሉ። ደግማችሁ በሉ። አቤቱ ጉልበቴ ሆይ እወድሃለሁ በሉ። ሶስተኛ አቤቱ ጉልበቴ ሆይ እወድሃለሁ። እሺ፣ መዝሙር 17 ቁጥር 1 ላይ ቅዱስ ዳዊት የተናገረው ኃይለ ቃል ነው። ሁላችሁም እንደምታውቁት ቅዱስ ዳዊት የእግዚአብሔር ፍጹም ወዳጅ ነው። በንባው የሚታወቅ አባት ነው። ይገርማችኋል፣ በቅድስና ሰው በሚያየው የቅድስና ውበት ዳዊትን የሚበልጡ ብዙ ሰዎች አሉ። በልብ ውበት ግን ቅዱስ ዳዊትን የሚያህል ሰው የለም። ልቡ ውብ ነበረ። ብዙ ኃጢአቶችን ውጣ ውረዶችን አሳልፏል። ነፍስም ገሏል። የሰው ሚስትም ቀምተዋል። ብዙ ኃጢአቶችን ሰርቷል። ልቡ ግን እግዚአብሔርን የሚፈልግ በእግዚአብሔር ፍቅር የተነደፈ እግዚአብሔር የሚጠማውና የሚርበው ሰው ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ብፁዓን እለ ይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡና የሚጠሙ ሰዎች ንዑዳን ክቡራን ናቸው ብሎ ተናግሯል። ስለ ጽድቅ የሚራቡ ንዑዳን ክቡራን ናቸው። ይህንን ብዙ ትርጉም ያለው ሲሆን ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው ብለው ይተረጉሙታል አባቶቻችን። ብዙ ትርጉም አለው ስለ ጽድቅ የሚራቡ የሚለው። ካለ እንጀራቸው ቆርሰው አጉርሰው፣ ካለ ልብሳቸው ቀደው አልብሰው፣
መንግሥተ ሰማያትን ለመዋጀት እነሱ ጦም እያደሩ ለወንድማቸው ለእህታቸው ረሃብ ቤዛ የሚሆኑ እነዚህ ንዑዳን ክቡራን ናቸው፣ ብፁዓን ናቸው። ሰውነታቸውን ለመግታት ቀንሰው ከፍለው በመመገብ እየጾሙ የሚራቡ ንዑዳን ክቡራን ናቸው። የእግዚአብሔርን ቃል እማር አስተምር ብለው የሚራቡ የሚጠሙ ንዑዳን ክቡራን ናቸው። ስለ መንግሥተ ሰማያት ብለው የሚራቡ የሚጠሙ ብፁዓን ናቸው። ከኃጢአት ውሃ የሚጠሙም ንዑዳን ክቡራን ናቸው። ከኃጢአት እንጀራ የተራቡም ከዚያ ነፃ የሆነ ሰውነት ያላቸው ንዑዳን ክቡራን ናቸው። የመጨረሻው ግን ጽድቅ ራሱ የሚርባቸው ሰዎች ንዑዳን ክቡራን ናቸው። ጽድቅ የሚርባቸው ሰዎች ንዑዳን ክቡራን ናቸው። አንድ ሰው በደህና ሰንብቶ ምግብ አልበላም የሚል ከሆነ በእርግጥ ሰውየው እንደታመመ በዚያ እንጠረጥራለን። አሞት የሰነበተ ሰው ደግሞ ምግብ አቅምሱኝ ማለት ሲጀምር እየዳነ እንደሆነ በዚህ እንረዳለን። ጽድቅ የሚርበው ሰው ነፍሱ ጤነኛ ናት። እግዚአብሔር የሚርበው፣ ቃለ እግዚአብሔር የሚርበው፣ ማስቀደስ የሚርበው፣ ኪዳን ማድረስ የሚርበው፣ መጸለይ ግዴታ ሆኖበት ሳይሆን ርቦት የሚጸልይ፣ ጠምቶት የሚጸልይ፣ እግዚአብሔርን ፊቱን የማየት ረሃብ ያለበት፣ የእግዚአብሔርን ፊት የማየት ጥማት ያለበት እሱ ብፁዕ ነው ማለቱ ነበር ጌታ። እንዲህ ያለች ነፍስ ካላቸው ቅዱሳን ውስጥ የመጀመሪያውን ቦታ የሚወስደው ቅዱስ ዳዊት ነው። እግዚአብሔር የሚርበው ሰው ነበር። እንዲህ ብሎ እንደተናገረ ሐሰስኩ ገጸከ ገጸ ዚአከ አሐሰስ እግዚኦ ኢትሚት ገጸከ ምኔ። አቤቱ ፊትህን እሻለሁ፣ አቤቱ ፊትህን ከኔ አትመልስ። አቤቱ ፊትህን እፈልጋለሁ፣ ከባሪያህም ተቆጥተህ አትራቅ። ኃጢአቴ ክፉ ቢሆንም እንኳን በኃጢአቴ ተቆጥተህ አትራቀኝ፣ ፈጣሪ ቸል አትበለኝ እያለ የእግዚአብሔር ፊት ይርበው ነበር። ወከመ ያፈቅር ኃየል ሀበ አንቅዕተ ማያት ከማሁ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ። ዋልያ ወደ ውሃ እንደሚናፍቅ ሰውነቴ እግዚአብሔርን ተጠማች። ሲሳዬ ኮነኒ አንብዕየ የፈጣሪን ፊት ያለው ብዬ የማለቅሰው እንባዬም ምግብ ሆነኝ። ወተሐውከትማት ዓይኔ ይላል በሌላው፣ ዓይኖቼ ያንተን ፍርድ ከመፍራትና ፍቅርህን ከመፈለግ የተነሳ እንደ ተቆጡት ልጅ ብክን ብክን አሉ። ወአራስኩ ምስካቤ ወበአንበዬ አራስኩ ምስካቤ፣ በእንባዬም አልጋዬን ምንጣፌን አርሰዋለሁ ያለ ይናገራል። በሌላኛው የመዝሙር ክፍሉ ደግሞ አምላኬ አምላኬ እገይስ ሀቤከ፣ ፈጣሪ ሁልጊዜ በእግረ ልቡና ወደ አንተ ገሰግሳለሁ። ጸማት ነፍሴ ለከ፣ ሰውነቴ አንተን ተጠማች። ማይዜ እበጽሕ ወእሬይ ገጾ ለአምላኬ፣ ደርሼ የፈጣሪን ፊት የማየው መቼ ነው ይላል። እስከ ማይዜኑ እግዚኦ ትረሳኒ ለግሙራ፣ አቤቱ ፈጣሪ እስከ መቼ ትዘነጋኛለህ? ደክማ አይንቴ እንዘ ይብላ ማይዜ ትመጽእ ሀቤ፣ ዓይኖቼ መቼ ወደ እኔ ትመጣለህ እያሉ አንተን በመጠባበቅ ፈዘዙ ደከሙ። ማይዜ ትመጽእ ሀቤ፣ ወደ እኔ የምትመጣ መቼ ነው? ወአሐውር በየዋህተ ልቤ ማእከለ ቤቴ፣ አንተን በመጠበቅ በልቡና ቅንነት ጸንቼ እጠብቅሃለሁ። እግዚአብሔር
እድል ፈንታዬ ጽዋ ተርታዬ ነው። ያለ እግዚአብሔር ምግቡ፣ እግዚአብሔር ልብሱ፣ እግዚአብሔር መጠጡ ነበር። ፈጣሪ ወበምስካበየኒ እዜከረከ፣ ሳንቀላፋም አንተን እያሰብኩ አንቀላፋለሁ፣ በመኝታዬም አስብሃለሁ። ፈጣሪ አንተ ብከ ተገደፍኩ እማሕፀን፣ በእናቴ ማኅፀን በአንተ አምኜ ተጣልኩኝ። አንተ አምላኬም ከርሰ አምላኬ። ፈጣሪ በእናቴ ማኅፀን ሳለሁ አንተ አምላኬ ነህ። እናቴ የበላችው ተጭኖ የጠጣችው አንዝዞ እንዳይገለኝ የጠበቅከኝ ከእናቴ ማኅፀን ጀምሮ አባቴና እናቴ የእውነተኛ ረዳቴ መጠጊያዬ አንተ እግዚአብሔር ነህ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ያበርሊተ፣ እግዚአብሔር ብርሃኔ መድኃኒቴ ነው። ምን ያስፈራኛል? እግዚአብሔር ምእመና ለሕይወቴ ወምንትኑ ያደነግጸኒ። እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እመኒ ሮዱን ይጸባይት ወመኒ ጸባአኒ ተአይን እየፈራሃኒ ልቤ። ሀገር ተነስቶ በእኔ ላይ ቢከበኝ ልቤ አይደነግጥብኝም፣ በእግዚአብሔር እታመናለሁ እና። ወምስካየ ውእቱ አምላኩ ለያዕቆብ፣ የያዕቆብ ፈጣሪ መጠጊያችን ነው። ወበእንተ ዘይንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች እየተነሱ ወደ ባህር ልብ ቢወረወሩ እግዚአብሔር መጠጊያችን ነውና አንፈራም ያለ እግዚአብሔርን የቀመሰ ሰው ነበር ቅዱስ ዳዊት። ጣዕሙን ቅረቡ ሀቤሁ ያበርለክሙ፣ ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋል። ጣዕሙ ታይምሩ ከመሄር እግዚአብሔር፣ እግዚአብሔር ፍጹም ቸር እንደሆነ ቅመሱ። እግዚአብሔርን ከመውደዱ የተነሳ ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለመልኩት ወኪያስስ እሷንም እሻለሁ፣ እግዚአብሔርን ደስ የሚያሰኘውን ነገር አውቅ ዘንድ በቤተ መቅደሱም አገለግለው ዘንድ። ቅዱስ ዳዊት እግዚአብሔርን ከመውደዱ የተነሳ ለእግዚአብሔር ልጅ ብቻ ሳይሆን ጉድፍ ሆኖ መጣልን ሳይቀር ይወድ ነበር። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን ተፈሳሐት ነፍሴ በአፍቅሮ አይጻዳቲከ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ማደሪያዎችህ ቤተ መቅደሶችህ እንደምን የተወደዱ ናቸው። ሰውነቴ ቤተ መቅደስን በመውደድ ደስ አላት። አብደርኩ እትገደፍ ውስተ ቤተ እግዚአብሔር ምንበር ውስተ ቤተ ኃጥአን። በኃጥአን ድንኳን ቤት አዳራሽ ተመችቶኝ ከሚኖር በእግዚአብሔር ቤት ብጣል እንኳ ደስ ይለኛል ይላል ቅዱስ ዳዊት። እና እግዚአብሔር ልብን ያያል ሰው ፊትን ያያል የተባለ ለዚህ ነው። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አላለ ቁሙ፣ ዝም ብላችሁ እዚህ ገብታችሁ ራሱ አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ እንባን ይወዳል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳቴ ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉም የሚበቃ አባት እግዚአብሔር ነው። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴ አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገርኩ መሽቷል ደህና ደሩ ቤት እግዚአብሔር ይሄን ሁሉ ሰው በአንድ ጊዜ ይሰማል። አዲያ እውነተኛ ረዳት አይደለም ነው። አንድን የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁልጊዜ ከሌሊቱ 6 ሰዓት ብትደውሉበት አንተ ስራ የለህም ስርዓት አትይዝም በዚህ ሰዓት ይደወላል ሊሉ አይችሉም ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራው አለ። እግዚአብሔር ሊነጋ ሲል ብንጠራው አለ። እግዚአብሔር የትም ሆነን ብንጠራው አለ። ገደል ውስጥ ብንጠራው አለ። የረከሰ ቤት ውስጥ ሆነን ብንሰራው ምንድነው
ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችውን ፈለግኩት ይላል መኃልየ ሰሎሞን ላይ። እና ይህን ምንጣፍ የሚለውን ሊቃውንት ሲተረጉሙ ይላሉ በኃጢአት አልጋ ውስጥ ተዘፍቄ ሳለው ፈጣሪን አሰብኩትም። ውድቀት ውስጥ ሆነን ብንጠራው እግዚአብሔር ይሰማል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። ምእመኔ ወቀርነ ሕይወቴ፣ የምታመንበት የሕይወቴ መመከቻ ቀንድ እግዚአብሔር ነው። ሶበ ጽዋይ ክወለ እግዚአብሔር እድህንም ጸሬ፣ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም ነው። የእግዚአብሔር ስም ሲጠራ፣ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመ ስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ ነው። የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትፍሩ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ የተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሪ ተመስገን እያለ በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይክርፋታም ድሃ ምንም የለውም ማምላክን። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ፣ የካህናት ስልጠና ስሰጥም እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ፣ አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለእኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከእሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለኝ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆነው አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ
ወወር ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምናም ውሸታውን እንደዚህ የሚለውን አትስሙት። እደግምብሃለሁ፣ ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን፣ ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁኝ? በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። አሁን ትንሽ ነገር ስለዚህ ተናግሬ ትምህርቴን ለመቋጨት ልሞክር። ኃይል፣ በዚህ ዓለም ላይ ኃይል የሚባሉ ብዙ ነገሮች አሉ። የኤሌክትሪክ ኃይል አለ፣ የፊዚክስ ኃይል አለ፣ ሌላም ብዙ ኃይል አለ። እነዚያን ኃይሎች እዛው ትቻቸው፣ ግን በዚህ ደግሞ በማህበራዊ ኃይል በሚባለው ደግሞ ጥሩ ኃይሎች አሉ። እነሱ ኃይሎች ሶሻል ፓወርስ የሚባሉት እዛ ውስጥ ምን አለ? ለምሳሌ የመጀመሪያው እና አንዱ ኃይል የሚባለው የሞራል ፓወር የሚባል አለ። ሞራል ፓወር ማለት የስነ ምግባር ኃይል ማለት ነው። የስነ ምግባር ኃይል የሚባለው ሁለት ይከፈላል። የመጀመሪያው አርአያነት ይባላል። አርአያነት ብዙ ከሚናገር አንድ ድርጊት ያለው ሰው ዓለምን ይመልሳል። እንግዲህ በዚህ በፔዳጎጂ ትምህርት አዲስ አበባ ዩኒቨርሲቲ ያሳተመው አንድ መጽሐፍ ላይ እኔም አንብቤያለሁ። ሰዎች በመማር ማስተማር ሂደት ውስጥ መጀመሪያ የሚያስታውሱት ያዩትን ነው። መጀመሪያ ያዩትን ነው። መስማት መጨረሻ ላይ ነው፣ ወይም በተግባር ተናገረውን ነው። ሶስተኛ ያየውን ነው። አራተኛ የመጨረሻ ደረጃ የሚወጣው ሰው የሚያስታውሰው የሰማውን ነው። ከዝቅተኛ ወደ ከፍተኛ በወስዳችሁ ደግሞ ሰው የሚያስታውሰው የሰማው ነው። በዝቅተኛ ደረጃ የሚያስታውሰው የሰማውን ነው። ቀጥሎ ከሰማው ይልቅ ያየውን አይረሳም። ካየው ይልቅ የተናገረውን አይረሳም። ከተናገረው ይልቅ ያደረገውን አይረሳም የሰው ልጅ። ስለዚህ ሰውን ብዙ ከምትነግረው አሳየውን። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ሀያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያደርጉ የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። አርአያ የሚሆኑ ሰዎች ዓለሙ ሁሉ ለምሳሌ አንድ ነገር እንገራችሁ። ቅዱስ እንጦንስን ታውቁታላችሁ አይደለም? ቅዱስ እንጦንስ ግብፅ ሲገባ አንድ መነኩሴ ነው። አሁን በኢትዮጵያ ብቻ ስንት አንድ 2000 3000 ገዳማት አይኖርም? ኢትዮጵያ ብቻ ለምሳሌ እኔ የምኖርበት ገዳም ብቻ 300 መነኩሴ አለ። ስለዚህ ምን ማለት ነው? ተመልከታችሁ። አንድ እንጦንስ አልተዋጋም። የፈላስፎች የንግግር ጥበብ የለውም። ስብከት አልሰበከም። በኑሮው ግን የግሪክ ፈላስፎችን ሁሉ ወደ በረሃ እየጠራ መነኩሴ ያደረጋቸው። የአርአያነት ኃይል ከንግግር ኃይልም ከጦርነት ኃይልም ይበልጣል ይባላል። በዛውም እንግዲህ ቢሮ የምትሰሩ ሰዎች ካላችሁ ሰውን ከምትቀጡት ይልቅ አርአያ ብትሆኑት ሰው ሁሉ ይገዛላችኋል ነው። ሰዓት የማታከብሪ ወዮልሽ፣ ሰዓት የማታከብር ወዮልህ ከማለት እርስዎ ሰዓት ቢያከብሩ ሰው ሁሉ ሰዓት ያከብራል እንደማለት ያለ ነው።